ተመልሰናል የተወደዳችሁ ተመልካቾቻችን አሁን ደግሞ የምንገኘው በኡስታዝ በድር ሰዓት ነው እዚህም ጋር ሰላም አለይኩም ወራህመቱላሂ ወበረካቱ ለየብቻ የሚቀርብ መሆኑ ሰላምታችንን ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ ለየብቻ ነው የሚያገኙን ኡስታዝ እንኳን ደህና መጣ የተወሰነ ቀን መጠፋፋት እንዲሁ ያጋጠመን ያለው ይሄ መጠፋፋት እንግዲህ አላህ ያሳምርልን ዛሬ በታላቅ ቀን ተገናኝተናል ይህ ቀን እንግዲህ በብዙ ፈضል የሚወሳ ቀን ነው አሹራ ነው ቀደም ሲል መግቢያችን ላይ የተወሰኑ ሐሳቦችን ስናነሳ ነበር አሹራን በተመለከተ ባለፈው ሳምንትም ለዛሬዋ ቀን እንዲዘጋጁ ብዙዎችን እንዲሁ ሐሳብ ስንሰጥ ነበር 9ኛና 10ኛውን ቀን መጾምን በተመለከተ ያለውን ደረጃ አስካል ሆነ ደግሞ 10 እና 11 በተመለከተ ያለውንም እንደዚሁ ስናነሳ ነበር አሹራ በብዙ መልኩ ይገለጻል አብዛኛዎቹን ካንተ አንደበት እንሰማለን ብለን እንጠብቃለን እንኳን ደህና መጣህ በድጋሚ ደህና ቆያችሁ መርሐባ እንኳን ደህና መጣህ ኡስታዝና በርግጥ ባለፈው ሳምንት ኡስታዝ ኑር ቱርኪ ሐጅ ድረስ መልስ ብሎ ስለነበር የሱንም ትዝብቶች መስማት ፈልገን እንግዳ አድርገነው ነበር ሞሮፍ ሁሴን እንዳነሳው አሹራ አካባቢ طبعا ብዙ ሐሳቦችን ያነሳን ነበር ግን በተጓዳኝነት ሙሐረም ውስጥ እንደመገኘታችን ሂጅራው ደግሞ በደንብ መዳሰስ እንዳለበት ይታሰበናልና ትንሽ መለስ ማለት ከፈቀድክልን ወደ ሂጅራ እንምጣና ከዛ 10ኛውንም ቀን አንደኛውንም ቀን እናንሳው خير ان شاء الله بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم እንግዲህ ያንዳንዱ ህዝብ ማንኛውም ስልጣኔ የራሱ የዘመን መቁጠሪያ ያለው ሙሐረም 1 የመጀመሪያው እስላማዊ ካሌንደር መቁጠሪያ እንዲሆን ያደረጉት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ናቸው ሙሐረም ከአራቱ የተላቁ ወራቶች ውስጥ አንዱ ነው ዙልቂዕዳ ዙልሂጃ ሙሐረምና ረጀብ ናቸው እነዚህ አሽሁሩል ሑሩም ይባላሉ አሽሁሩል ሑሩም فلا تظلموا فيهن انفسكم الله سبحانه وتعالى ነፍሳችሁን በእነኚህ ወራት እንዳትበድሉ በደል ግፍ እንዳትፈጽሙ በሌላ ወራትም ጥብቅ ክልከላ ነው ያለው ግፍ እነዚህ ወራቶች ደግሞ ይልቃል በተለይ የመልኩ ትእዛዙ ጥብቅ ነው ማለት ነው አረቦቹ አሽሁሩል ሑሩምን ያቀዳድሙም ነበር በጦርነት ስለሚከለከል 4 ወራት ጦርነት ማድረግ አይቻልም በጦርነት ነፃ ሰላም የሰፈነባቸው ወራቶች ናቸው ሰው ያባቱን ገዳይ እንኳን ቢያገኝ መንካት አይችልም ከባድ ወራቶች ናቸውና ያቀዳድሙ ነበር በቃ ይሄኛው አሁን ረጀብ ሻዕባን ሆኗል ይሄን ወደዛ ሄዷል ሊሉና ጦርነት ያካሂዳሉ ልክ አሁን ጥር ላይ ለምሳሌ ቢከለከል በቃ አሁን ጥር አይደለም ህዳር ነው ብለን እናስብና እንደዛ አይነት አስዩም እናርግ በጣም የሚገርም ነው انما نسي የሚባለው ነሲ زياده في الكفر والله የኩፍር ተጨማሪ ኩፍር ነው እንጂ ሌላም አይደለም እንደዚህ ማቃየር ወራት ማለት ነው ان عده الشهور عند الله 12 شهرا في كتاب الله فيها 4 حرم አራቱ ከ12 ወራት ነው ያሉት አላህ ምድርን ሲፈጥር ጀምሮ 12 ወራት ናቸው ከነዛ ውስጥ አራቱ የተለየ ደረጃ ሁሩም በጣም የተከበሩና የተላቁ ወራቶች ናቸው እነዚህን ስናስብ ዛሬ የምንገኝበት ወር ደግሞ ሙሐረም ወር ነብያችን አለይሂ ሰላቱ ወሰለም ከጾሞች ሁሉ በላጭ ከፈርድ ጾም በኋላ ከረመዳን በኋላ በላጭ ጾሞች የሚጾሙት በእነዚህ ወራት በዚህ ወር ነው ሙሐረም በየትኛውም ቀን ማለት ነው በየትኛውም ቀን መጾም በላጭ ነው ከነዛ ውስጥ ደግሞ 10ኛው ቀን የተለየ ክብር ዛሬ ያሳለፍነው ማለት ነው 9 ነብዩ ሰለላሁ ዐለይሂ ወሰለም በሚቀጥለው አመት ካለሁ በህይወት ጾመዋለሁ ብለው አሽረፈል ኸልቅ ወደ አኺራ ሄደዋል ሳይደርሱበት ማለት ነው ስለዚህ 9 እና 10 ለምንድን ነው ያ የተፈለገው ቅድም እንዳልኩት አንድ ስልጣኔ አንድ ማህበረሰብ የራሱ ማንነት አለው ከሌሎች ጋር የሚያመሳስለውን ነገር ማስወገድ አለበት
ከሌሎች ጋር ሌሎች እምነቶች የሚፈጽሟቸውን ነገሮች በዛ ቀን አይፈጽምም። ኢስላም የራሱ ባህሪ ስላለው ሪቹዋሎቹን ነው ግን አይደል አብሮነት ጋር የሚጋጭ አይደለም ሐሳብ እሱ የጋራ ሀገራዊ ጉዳይ የጋራ ዱንያዊ የሆነ ነገር ላይ ትተባበራለህ። ሃይማኖታዊ የሆኑ መመሳሰሎች ግን በፍጹም የተከለከሉ ናቸውና ነብዩ ሰለላሁ ዐለይሂ ወሰለም 10ኛውን ቀን አይሁዶቹ ሲጾሙ ለምንድነው የሚጾሙት ተብሎ ሲጠየቅ እነሱማ አላህ ፊርዓውንን ያገረቀበት ለሙሳ ድል የሰጠበት ቀን ስለሆነ ነው ሲሏቸው ነህኑ አውላ ቢሙሳ ሚንሁም እኛ ከነሱ የበለጠ እኮ ለሙሳ ቅርብ ነን። የሙሳ መንገድ የኢብራሂም መንገድ ነው፣ የተውሂድ መንገድ ነው። እኛ እንቀርባለን እኮ ከነርሱ ብለው የጾሙት ለዛ ነው። ከዛ ግን 9ና 10ን መጾም ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ፉቃሃዎቹ ምን አሉ? 9ና 10ን ወይም 10ና 11ን ይጾም አንድ ሰው 9ኛውን ያልጾመ ሰው ነገን 11ኛውን በመጾም ሱናውን ማግኘት ይችላል። ይከፍሩ ሰነተ የአንድ ዓመት ወንጀል ነው የሚያስምረው። 10ኛው ቀን ጾም የአንድ ዓመት ወንጀል ነው የሚያስምረው። ሂጅራን መሰረት አድርገው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እስላማዊ ካላንደር መጀመሪያ አድርገዋል። ሂጅራ ተርኒንግ ፖይንት ነው። የእስላማዊ ዳዕዋ እስላማዊ ሲቪላይዜሽን መነሻ ነጥቡ የለውጥ ነጥቡ ሂጅራ። ምክንያቱም መካ በነበሩበት ወቅት በጣም ከፍተኛ የሆነ ጫና ውስጥ ነው የቆዩት። በጣም ብዙ ግፍ ነው የሚፈጸምባቸው። እምነታቸውን በነፃነት መተግበር የሚችሉበት ሁኔታ አይደለም። ይሄ የመመሳሰልን ጉዳይ እሺ አንድ ሳምንት እኛ ያንተን ጌታ እንገዛ፣ ሌላ ደግሞ የእኛን ጌታ ደግሞ እንደገና አንተ ትገዛለህ፣ ከዛ ያንተን እንገዛለን፣ የሆነ አይነት የጋራ የሆነ ነገር እንፍጠር ተብለው ተጠይቀውም ሁሉ ነበር። ለኩም ዲኑኩም ወሊየ ዲን፣ እናንተ የራሳችሁ እምነት፣ አመለካከት፣ የህይወት እይታ አላችሁ የራሳችሁ ነው፣ እኔ ደግሞ የራሴ አለኝ። ሚውቹዋሊ ኤክስክሉሲቭ ናቸው። እምነት መቀላቀልና ሚክስ አድርገው አንድ የምታወጣበት አይደለም። እምነት ራሱን የቻለ መርህ ፕሪንሲፕል ያለው፣ ያኛውም የራሱ መርህና ፕሪንሲፕል ያለው እና ፍልስፍና መነሻ ሁሉም ነገሩ ከፍልስፍናው ጀምሮ ዛከላ ይለያያል። እዚህ ለኩም ዲኑኩም ወሊየ ዲን ብለዋቸው ያንንም ደግሞ አልቀበልም ብለው ብዙ ግፍ ብዙ መከራ አድርሰውባቸዋል። መጨረሻ ላይ ስደት ተፈቀደላቸውና ተሰደዱ። በነገራችን ላይ ከመዲና ቀድሞ ነብዩ ሰለላሁ ዐለይሂ ወሰለም አይምጡ እንጂ ባልደረቦቻቸውን የላኩት ወደ ሐበሻ ነው። 2 ስደቶች ተካሂደዋል። ኡለል ሂጅረተይን ነው አይደለም? የሁለት ሂጅራ የመጀመሪያው ሂጅራ የኛ ሂጅራ ወደ ሐበሻ የተደረገ ነው። ለዚህ ነው እኮ እስልምና ከመካ ቀጥሎ ሐበሻ ነው የገባው። ከመዲና በፊት ነው እስልምና የገባው ወደ ሐበሻ የሚባለው ለዚህ ነውና የነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ብዙም ያስተምረን ነገር አለ። እዛ ላይ ነው ቆም ማለት የምፈልገው። በጣም መልካም። የመጀመሪያው ሰው ዲኑን ለመጠበቅ የሚኖርለትን መርህ ለመጠበቅ ከራሱ ከእምነቱ ከአመለካከቱ ጋር ተጋጭቶ መኖር በጣም ከባድ ህመም ስላለው ቀላሉ ህመም መሰደድ ነው። ያንን እምነት ያን አመለካከትህን በነፃነት ልትኖርበት የምትችልበትን አየር መፈለግ ማሰስ ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም መዲናን እንደ መጠጊያ ከማግኘታቸው በፊት ብዙ ሞክረዋል። በሐጅ ወቅት የሚመጡ ሐጅ ከዛም በፊት ነበረ ጊዜው ከአረቦች የሚመጡ ጎሳዎችን እየሄዱ ለማናገር ጥገኝነት እንዲሰጧቸው አሳይለም እንዲሰጧቸው ጥረት አድርገዋል። የመጨረሻውና በጣም ልባቸውን የሰበረው የጣኢፍ ጉዟቸው ጣኢፍ ላይ ሄደው የጠየቁበት ሁኔታ እምቢ ሲሏቸው ደግሞ እሺ ደብቁልኝ፣ እሺ መጥቼ እንደጠየቅኳችሁ እንኳ አታጋልጡብኝ ብለው
እንትን ያሉበት ከዛ ያ ወሬ ደርሶ ምን በጣም ልብ የሚሰብሩ ክስተቶችን አልፈዋል። መጨረሻ አላህ Subhanahu Wa Ta'ala የሚጠግናቸው ነገር የአንሷሮችን ድጋፍ አገኙ፣ ለመሰደድ ወሰኑ። ለዚህ ትልቅ ሚሽን ለዚህ ስደት እዛ ሄደው እስልምናቸውን በነፃነት የሚተገብሩበት ኢስላም በሙሉ ሃይባው በሙሉ ክብሩ የሚተገብርበትን አየር በማግኘት ሂደት ውስጥ ሚስጥራዊ የሆነ ጓደኛቸው ሚስጥረኛቸው የልብ ወዳጃቸውን አቡበክር ሲዲቅ ረዲየላሁ ዐንሁ ናያጩት ከሳቸው ጋር ለመሄድ አቡበክር ሲዲቅ ረዲየላሁ ዐንሁ ይህ ክብር ሲነገራቸው አለቀሱ ረዲየላሁ ዐንሁ። የነብዩ ሰለላሁ ዐለይሂ ወሰለም ሱህባ ጓደኝነት ይህንን ክብር በማግኘታቸው የሚሄዱበት ጉዞ ህይወት የሚያስከፍልም ቢሆን ሱብሃንአላህ በደስታ ግን አልቅሰዋል። እውነተኛ ፍቅር ይሄ ነው። እውነተኛ መሐባ ሲኖር አንተ የምትወደው አካል ጋር መሆንህን እንጂ የሚመጣው ነገር አይደለም። ሁኔታዎቹን አይደለም። ያን ካልኩሌት አታደርግም። እነሱን ይዞ ያስረከበ ሰው እኮ ግመል ተመድቦለታል፣ ሽልማት አለው። ሙሽሪኮቹ በማንኛውም ሰዓት ካገኟቸው ሊገሏቸው ይችላሉ። ግን ሱህባ ሲጠየቁ አቡበክር ሲዲቅ ረዲየላሁ ዐንሁ የነበራቸው ደስታ እናያለን። ነብዩ ሰለላሁ ዐለይሂ ወሰለም ለሂጅራ ሲዘጋጁ አንድ ያደረጉት ትልቅ ነገር አለ። እኛ ሙስሊሞች ሁሌም ልንረሳው የማይገባ እስልምና ዓለም ላይ ለመስፋፋት ምክንያት የሆነ አንድ ትልቅ ጉዳይ አለ። አማና ነብዩ ሰለላሁ ዐለይሂ ወሰለም አሳዲቁል አሚን ነው ስማቸው። ከሪሳላውም በፊት ከመላካቸውም በፊት መሰየሚያቸው አሳዲቁል አሚን እውነተኛውና ታማኝ። ያ እውነተኝነትና ታማኝነት ለሚያሳድዷቸው፣ ለሚገድሏቸው፣ ከሀገራቸው ለሚያስወጧቸውም ሰዎች የደረሰ ታማኝነት ነው። ታማኝነት እንዲህ ያባረሯቸው፣ እንዲህ ያሳደዷቸው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ግን አማና ያስቀምጡ ነበር። ንብረታቸውን አደራ የሚያስቀምጡት እሳቸው ጋር ነው። አንድ ይህንን ነጥብ ያዙልኝ። ጠላትህ እየተዋጋኸው ያለውን ሰው ሌላ ማምነው የለኝም፣ ወዳጆቼን አላምናቸውም፣ በእኔ እምነት ላይ ያሉትን በእኔ አይነት አስተሳሰብ ላይ ያሉትን አንተን ለማጥቃት አብረን የምንዋጋህ ሰዎችን አላምናቸውም፣ አንተን ነው ማምነህ፣ አንተ ጋር ይቆይልኝ፣ አንተ ጋር ይቀመጥልኝ። ሱብሃንአላህ ንብረት ወርቅ ብር አንተ ጋር ይቀመጥልኝ። አዘዘም ታይም ደግሞ ዋጋ በኋላ ተጊዜ ግን በእንትን ደግሞ ዋጋል በእምነት በአመለካከት በጣም የሚገርም ፓራዶክስ። ይሄ ምን ማለት መሰለ? شهد الأنام بفضله حتى العدا والفضل بما شهدت به الأعداء። የነብዩን ሰለላሁ ዐለይሂ ወሰለም ክብር ዝና ታላቅነት ጠላት መሰከረላቸው። ታላቅነት ማለት ጠላት ሲመሰክር ነው። ጠላትህ ሲመሰክር ስላንተ በጎነት ስላንተ ትልቅነት እውነት ትልቅ ነህ ማለት ወዳጅማ ሊያስመስልም ይችላል። ገብቷል? ወዳጅ የሆነ ነገር ሲል በቃ ለሞራልህ ሊሆን ይችላል። ጠላት ግን ጠላት ነው። ጠላት ስላንተ ደግነት፣ ጠላት ስላንተ ታላቅነት ከመሰከረ እውነትም ታላቅ ሰው ነው። በነገራችን ላይ ጠላት ስላንተ መልካምነት የሚመሰክረው ሲሸነፍ ነው። ሲሸነፍ ማናቱ ባትሉን አይደለም፣ በባህሪ ባትሉማ እየተካሄደ ባትሉ እየተከናወነ ነው። አንተ ያሸነፍከው በስብዕና ጀዛከላህ እንጂ ባይሸነፍማ አንተን ማሳነስ አንተን ከጨዋታ ውጪ ማድረግ ነው የሱ ተልእኮ። ግን አልቻለም። በጣም ወኢነከ ለዐላ ኹሉቂን ዐዚም هذا ሸሃዳ ረባንያ ሱብሃነላህ። አላህ እኮ ነው እየመሰከረ ያለው አይደል? አንተ በታላቅ ምግባር ላይ ነው ያለው። ስነ ምግባር ክሪቲሳይዝ መደረግም ይችላል። በቃ ታላቅ ነህ፣ ታላቅ ስነ ምግባር ላይ ነው ያለው።
ይሄን ያዝን አይደለም አማና ጠላቶቻቸው ጋር አስቀምጡ። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ያንን አማና እንዴት እንደተወጡ ተመልከቱ። አገር ጥለው ሊሰደዱ ነው። የሚያሳድዷቸውን ሰዎች አማና ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ጠርተው ይሄ የገሌ ነው፣ ይሄ የገሌ ነው፣ ይሄ የገሌ ነው ብለው አማና እንዲያደርስ ለዓሊ ብን አቢ ጣሊብ ኃላፊነት ሰጡ። ዓለይሂ ሰላቱ ወሰላም ይሄ በጣም ድንቅ ክስተት ነው። ምናልባትም በዓለም ታሪክ ሆኖ አያውቅም። እየተዋጋህ ያለውን ሰው ሐቅ መጠበቅ በጣም የሚደንቅ ነገር። ይሄ ከሰውነትም ትንሽ ፈቀቅ ያለ ነገር ያለው አንተ እኮ ጀስቲፋይ የምታደርገው ነገር አለ ብዙ ለራስህ ማለት ለራስህ ምክንያት ትፈጥራለህ። ያባረውኛል፣ ንብረቴን አውድመውብኛል፣ ሰዎችን ገለውብኛል፣ ያፈናቀሉኝ ነው። ስለዚህ ይህንን ሐቄ ነው። ማንም ያምናል ደግሞ ማንም ይቀበላል። እንደዛ ምትን ነብይ ሰለላሁ ዐለይሂ ወሰለም የሰውነት ጥግ ናቸው። የሰውነት ክብር መለኪያ ናቸው። አማና አላሁ ስብሓነሁ ወተዓላ ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ በሰማያትና በምድር ወልጅባል በተራሮች ላይ አማናን ተቀበሉ ብለን አቀረብን ይላል አላህ። እስ በጣም ፊገሬቲቭ ከባድ ምስል አለው። የሚገርም ነው። የሰው ልጅ ግን አማናን ተረከበ ይላል አላህ። ረሱል ዓለይሂ ሰላቱ ወሰላም ሐዲታቸው ላይ ነቢዩላህ አደም ዓለይሂ ሰላም አማና እንዲረከቡ የተጠየቁበትን መንገድ እንዲህ ሲሉ ያብራራሉ። አላህ ለአደም አላቸው፣ ያ አደም አንተ አደም ሆይ ኢኒ ዐረድቱ ለአማነተ ዐለ ሰማዋት ወልአርድ ወልጅባል ፈለም ዩጢቅነሃ በሰማያት በምድር በተራሮች ላይ አማናን ምንድነው አማና ማለት? ታማኝነትን አደራ እንደማለት። የምን አደራ? እሱም በጣም በሰፊው እናየዋለን። አማና በጣም ሰፊ ኮንሴፕት ነው። ንብረት ጋር ብቻ የተገናኘ ጉዳይ አይደለም። አማናን ለምድር ለሰማይ ለተራሮች አቀረብን፣ ሊሸከሙት አልቻሉም። ፈሀል አንተ ሓሚሉሃ ቢማ ፊሃ አንተ ይህንን አማና የተባለ ነገር ለመሸከም ትችላለህን ብሎ አላህ አደምን ጠየቀው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩላህ አደም ዓለይሂ ሰላም ቃለ ወማ ፊሃ ያ ረብ፣ ምንድነው በሷ ውስጥ ያለው ነገር? ምንድነው የማገኘው? ምንድነው የማጣው? ይህንን አማና በመሸከም ውስጥ ምንድነው ያለው ነገር? አላሁ ዐዘ ወጀል ምን አለ? ኢን ሐመልተሃ ኡጅርት፣ ከተሸከምክ ይችን አማና በአግባቡ ከተወጣ ትመነዳለህ፣ ጀነትን ታገኛለህ። ወኢን ضيعتها ይችን አደራ ካጠፋህ ዑዝብት ትቀጣለህ። ዲሉ ይህ ነው። ነቢዩላህ አደም ምን አሉ? ፈአና አሕሚሉሃ ቢማ ፊሃ፣ በውስጧ ያለውን ኃላፊነቱ ሙሉ እሸከማለሁ አሉ ነቢዩላህ አደም ዓለይሂ ሰላም ከነከ ሙሉ ክብሩና ማዕረጉ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀነት ውስጥ ያው ነቢዩላህ አደም የተወሰነ ጊዜ ቆዩ። ከዛም ወደ ምድር ሸይጣን አስወጣቸው። ወልአማነቱ ሂየ አልፈራኢዱ አለቲ እተመነ አላሁ ዐለይሃ አልዒባድ። አማና አደራ ማለት አላህ በባሮቹ ላይ ግዴታ ያደረጋቸው ድንጋጌዎች ናቸው። ወማ ፊሃ ማለት ይሄ ነው። አላህ ፈርድ ያደረጋቸው ድንጋጌዎቹ ፈርድ ድንጋጌዎች፣ በዒባዳ የመጡ ፈርድ ድንጋጌዎች አሉ። በሙዓመላ የመጡ አብሮ ከሰው ጋር በመኗኗር
የአላህ ሐቅ የሆኑ ፈርዶች አሉ፣ የሰው ሐቅ የሆኑ ፈርዶች አሉ። እነዚህም በሙሉ የሚያጠቃልል ነው አማና። ሰላት አማና ነው። እነዚህን ነው ተራሮች መሸከም አንችልም፣ ሰማያት መሸከም አንችልም፣ ምድርም መሸከም አልችልም ብላ የሰው ልጅ ግን ይሄንን ሙዓመላውንም ፈርድ ድንጋጌውም ግዴታ የተደረገውንም ነገር እሸከማለሁ ብሎ በአባታችን አደም አማካኝነት ይመጣ። ይሄ በጣም ማብራሪያ ይጠይቃል። ካፍታ ቆይታ በኋላ ተመልሰን የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ኡስታዝ በድር ሰዓት ነው። ዛሬ ሂጅራን ነው እያየን ያለ ነው። ሂጅራ ውስጥ በጣም ዘርፈ ብዙ ክስተቶች አሉ። እያንዳንዱ ክስተት ለየብቻው ሰፋፊ መልእክቶች አሉት። ለዛሬ አማና ላይ ቆም እንበል የሚል ሀሳብ አለ ኡስታዝ። አማናን የሰው ልጅ ከነ ሁሉ ነገሯ እንዴት እንደተቀበላት እያብራራልን ነው። ረፍት ወጣ ነው። ካቆምንበት እንቀጥል። መርሐባ። ቢስሚላሂር ረህማኒር ረሂም። ቅድም እንዳልኩት አማና ብዙ ነገር ያካትታል። አደራ አላህ በቁርአን ውስጥ የሰው ልጆችን እንዲፈጽሙ የደነገጋቸው ድንጋጌዎች በሙሉ አማና ናቸው። የሰው ልጅ እንዲፈጽማቸው የተደነገጉ እንዲከለከላቸው ድንበር የተቀመጠላቸው ይሄም አማና ነው። አማናዎች ናቸው። ሱብሃንአላህ። አማና ማለት በቃ ኢስላም ማለት ነው። አማና ማለት ኢስላም ድንጋጌዎቹ ማለት ነው። የአላህ ድንጋጌዎችና ህግጋቶችን በሙሉ የማክበርና ያለማክበር ጉዳይ አማናን የመክዳትና አማናን የመወጣት ጉዳይ ነው ማለት ነው። እና عرضنا الأمانة على السماء ከባድ ጉዳይ እኮ ነው አይደል? ከባድ ጉዳይ ነው። አላህ በሰማያት በምድር በተራሮች ላይ ተቀበሉኝ ተሸከሙ አልናቸው። ከበዳቸው፣ አልቻሉም። የሰው ልጅ ነው የተሸከሙ። የሰው ልጅ መሸከም የሚያስችለውን አቅምም አላህ ስለሰጠው ሱብሃንአላህ አይደል እንዴ? የማሰብ አቅም፣ የመምረጥ አቅም፣ ያን ነገር የመፈጸም አቅም አላህ ሰጥቶታል። ስለሰጠውም ነው ተጠያቂ ያደረገው። ተጠያቂ ስላደረገውም ነው የሚቀጣው። ሱብሃንአላህ። መሸለምም መቀጣትም እኮ ያለው በሪስፖንሲቢሊቲ ውስጥ ልክ ነው። ያን ሪስፖንሲቢሊቲ ደግሞ መወጣት የሚችልበት ሙሉ አቅም አላህ ሰጥቶታል የሰው ልጅ ማለት ነው። ከአቅሙ በላይ የሆነ ነገርም አይጠየቅም። አማና ነው አይደለም? ሰላት መተለን ሰላት አማና ነው። ቆሞ መስገድ አልቻለም፣ ቁጭ ብሎ ነው የሚችለው። ቁጭ ብለህ ስገድ። ቁጭ ብሎ መስገድ አልቻለም፣ ተኝቶ ነው የሚችለው። ተኝቶ ይስገድ፣ ይጥቀስ። መጥቀስም አልቻለም፣ ያስበው። ኢማ ዝም ብሎ እንደዚህ በአይኑ ብቻ ያድርግ። ቱ ዛት ሌቭል በሚችለው ልክ ተሰጥቶታል አማናውን እንዲወጣ። አማናውን ግን ከአቅሙ በላይ ደግሞ አይደለም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አቅሙን ያማከለ ነው የሚሆነው ማለት ነው። አማና ብዙ ጊዜ አማና ሲባል የገንዘብ የንብረት አደራ ምናምን በዚህ ብቻ እንገድበዋለን። እንደሱ ነው አእምሯችን ላይ የሚመጣው። እሱ ግን አይደለም። እሱ አንዱ ነው። እሱ አንዱ ነው እንጂ ሁሉም አይደለም። አማና ሰላት አማና ነው። ዒባዳን ለአላህ ብቻ አጥርቶ አላህን በብቸኝነት ማምለክ አማና ነው፣ አደራ ነው። አላህ በእኛ ላይ የጣለው አንዱና ዋነኛው አደራ ተውሂዱላህ ዐዘ ወጀል፣ አላህን በብቸኝነት ማምለክ ነው። አላህን በብቸኝነት መያዝ ነው። ቀልብህ ተዓልቅ የሚያደርገው አላህ ብቻ ሲሆን አላህ ጋር ብቻ እንዲሆን ኢኽላስ ነው። ከሰዎች ጋር አኗኗርህን ማሳመር አማና ነው። ሙዓመላ ሰዎች አንተ ጋር ሲሰሩ ከአንተ ጋር ባላቸው ኑሮ ምቾት የሚሰማቸው ከሆነ አማና እየተወጣ ሱብሃንአላህ። ከፈሩ ከጠረጠሩ አንተ ጋር ባላቸው ግንኙነት የሚጠነቀቁ በቃ የሆነ ነገር ሊያደርገን ነው ብለው የሚፈሩ ከሆነ አማና እያጎደልክ ነው ያለው። አየው፣ አንዳንድ ጊዜ በጣም ነው የሚያስፈራኝ ነገር ሰዎች ሸራችንን ፈርተው ደግሞ ለኛ ደግ ከሆኑ የባሰ አደጋ ነው፣ በጣም አደጋ ነው። ከሰው ሁሉ መጥፎ ማለት አለይሂ ሰላቱ ወሰላም ከሰው ሁሉ ክፉ ማለት ሰዎች ለሱ ሸሩን ፈርተው
ጥሩ የሚሆኑለት ሰው በቃ ይቆጠቁጡለታል፣ ይነሱለታል፣ ይስቁለታል። ሲሄድ ረፍት ይሰማቸዋል። ይህ ሰውዬ መከራው በቃ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ሙእሚን እንዲህ ሊሆን በፍጹም አይገባውም። ሙእሚን ሰዎች በሱ ዙሪያ ሲኖሩ ኮንፈርት ነው ሊሰማቸው የሚገባ፣ ሰላም ነው ሊሰማቸው የሚገባ። አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲሂ፣ እጁና ምላሱን ሰላም የሚሰማቸው በምላሱ እንደማይወጋቸው እርግጠኛ ናቸው። አብረውት ያሉት ሰዎች እጁ እንደማያጠቃቸው እርግጠኛ ናቸው። ይሄ አማና ነው። በቃ አላህ የሚፈልግብን ስብና ይሄ ነው። አማናህን የመወጣትህ ሌቭል እዚህ ጋር ባለህ ደረጃ ነው ማለት ነው። ሰዎች ጋር ባለህ ሙዓመላ፣ አላህ ጋር ባለህ ሙዓመላ፣ ከሰዎች ጋር ባለህ ሙዓመላ፣ ሁሉንም በአንተ ዙሪያ ያለውን ሐቁን መስጠት ነፍስህንም ጨምሮ አማና ነው። ነፍስህን መጉዳት አይፈቀድልም። ሶስት ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት መጡና እናታችን አይሻን ረዲየላሁ ዐንሃ ጠየቋቸው አይደለ? ረሱል ዐለይሂ ሰላቱ ወሰላም እንዴት ነበር ዒባዳቸው ብሎ እናታችን አይሻ ረዲየላሁ ዐንሃ አብራሩላቸው እንዴት እንደሆነ ጾማቸው፣ ዒባዳቸው፣ ሰላታቸው። ከአነሁም ተቃሉሃ ትንሽ አድርገው አዩት። ይሄማ ረሱል ሰለላሁ ዐለይሂ ወሰለም ስለተማሩ አላህ ወንጀላቸውን ስለማረላቸው ነው። እኛ በጣም ብዙ ወንጀል ያለብን ነው ሰዎች ነን እና በዛ አድርገን እኔ ጾማለሁ አመቱን ሙሉ አላፈጥርም አለ። እኔ ሌሊቱን ሙሉ ቆማለሁ አልተኛም አለ። እኔ ደግሞ ሴት የምትባል አላገባም አለ። ለዒባዳ ነው እንቅጣዕ የማደርገው አለ። ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገቡና ሰበሰቡና ሰዎች ማባሉ ቀውሚን ስማቸውንም አልጠቀሱ። እኔ አዳብም እንማራለን እዚህ ላይ። አሁን ስም እየተጠቀሰ አይደለም ሰው የሚመጣው፣ ስም ካልተጠቀሰማ አይሄድም። አሁን ባለው እንደዛ ነው። ሁሴን እንደዚህ ምናምን ነው እንትኑ። ነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ አሉ እዛው እንዲህ የሚሉ ሰዎች ብለው ሰዎቹ እዛ ውስጥ እንዲማሩ ነው ያደረጓቸው። አላጋለጧቸውም። ተሳስተዋል እኮ እነኛ ሰዎች። እኔ ጾማለሁ፣ አፈጥራለሁ፣ እተኛለሁ፣ ተነስጄ ሰግዳለሁ፣ ሚስቶችንም አገባለሁ። ከኔ ሱና ያፈነገጠ ከኔ አይደለም። መንገዱ ይህ ነው። ለነፍስህም ሐቅ መስጠት አለብህ። ሐቅ ካለብህ ነገሮች ውስጥ አማና መወጣት ካለብህ ጉዳዮች ውስጥ አንዱ ለራስህ ነው ማለት ነው። የራስህንም አማና መወጣት አለብህ። አካልህ አደራ ነው። ልትጎዳው አትችልም፣ አይፈቀድልህም። ስለዚህ ራስን ማጥፋት ተከለከለ፣ አይቻልም። ምን ነፍሴ የኔ ናት ማለት አትችልም። አማና ነው፣ አደራ ነው የተሰጠ። መወጣት አለብህ ተንከባክበህ። አካልህን የሚጎዳ ነገር መጠቀም አትችልም። ኸምር ተከለከለ። አቅልን የሚጎዳ ነገር፣ ነስልን የሚጎዳ አንተን እኮ ነው እየጠበቀ ያለው። ሒፍዘ ዲን ይላል። ዲን ማንን ነው የሚጠብቅ? አንተን አይደል? አቅልን ይጠብቃል ይላል መቃሲዶቹ ላይ። ገንዘብን ይጠብቃል ይላል። ንብረትህን ነው የሚጠብቅልህ ያንተን። ንብረትህን ለምሳሌ እንደፈለግክ ማባከን አትችልም። ገንዘብህን መቅደድ አትችልም። ይህ በህግም ያስቀጣል። በኖርማል በዓለማዊ ህግም ያስቀጣል። አላህም ዘንድ ያስጠይቃል። እኔ ነኝ ሰርቻ ያመጣሁት ብለህ ለፈን ምናምን መቅደድ አትችልም። ገንዘብህን አማና ነው፣ አደራ ነው። አላህ አንተ ጋር ያስቀመጠው አደራ። ብክነትም በተመሳሳይ ዝም ብለህ ማባከን አትችልም። ወላ ቱስሪፉ ኢነሁ ላ ዩሒቡል ሙስሪፊን። የቁርአን ድንጋጌዎች ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው ነገሮች በሙሉ አማና ናቸው። ኪፕ ማድረግ አለ። ያንን አማና መወጣት ግዴታ ነው ማለት ነው። طيب ከነዚህ አማናዎች ውስጥ አንዱ ያው በተደጋጋሚም ወደ ገንዘቡ ወደ ንብረቱ ነው አምሯችን የሚሄድ ብለናል። አላህ ግዴታ ያደረጋቸው ዒባዳዎች አማና ናቸው። ሰላት አማና ነው። ጾም አማና ነው። ሰላት ጾምን እንውሰድ ለምሳሌ።
5 ሰዓት ምናምን ላይ ውሃ ጠጥተህ ብትወጣ ማን ያያል? አማና ነው አይደል? አዎ ትጠብቃለህ። አየህ እየተጠማ ሰዎች ጠጡ እያየ ማንም ላያውቅብህ እየቻልክ እንደው ምግብ እንኳን ምናምን ቢሆን ወዙ ይባላል። ውሃ ምን ግን አማና ነው። እሺ ዒባዳዎች በአጠቃላይ ሐጅ አማና ነው። ዘካ አማና ነው። ዘካ ካልኩሌት አድርገህ ስትወጣ ኦዲተር አይላክብህም። ሱብሃንአላህ በቃ አማና። አንድ ወንድም እንደሚያደርግ ታውቃላችሁ? ዘካ ላይ ካልኩሌት አድርጎ ስድት አድርጎ ይሰራና ዘካውን ያውቀዋል አይደለም ስንት እንደሆነ በደንብ ተጠንቅቆ ይሰራል። መጀመሪያ ደብል ያደርገዋል። ያ አላህ ጽድት ለማለት ምንም መፈናፈኛ እንዳይኖር መጀመሪያም ጥንቃቄ አድርጓል። ሂሳብ ሲሰራ አላህ ዘንድ እኮ እንደ ጥንቃቄ አድርጎ ከሰራ ያ በቃ አይጠየቅም እንኳን ግን ደብል ያደርጋል። አይ አማና ማለት ይሄ ነው። በቃ ትወጣዋለህ ማለት ነው። ትወጣለህ። ይሄ ዒባዳዎች በሙሉ አማና ናቸው። አላሁ ዐዘ ወጀል እነዚህን ዒባዳዎች በትክክል የማንወጣ ከሆነ ኺያና ነው ይለናል። የአማናት ተቃራኒው አደራን መብላት ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ብሎ ጀምሩ። ላ ተኹኑ ላህ ወረሱል ወተኹኑ አማናቲኩም ወአንቱም ተዕለሙን። እናንተ ያመናችሁ ሰዎች ሆይ አላህንና መልእክተኛውን እንዳትክዱ፣ ኺያና እንዳታደርጉ፣ በዚህም አደራችሁን ትክዳላችሁ ይላል። አደራህን ኺያና አደረክ፣ አደራህን አፈረስክ፣ እንደዚህ እንዳይሆንባችሁ ሲል አላህ ያሳስበናል ማለት ነው። ብዙ ጊዜ ከምንዘነጋቸው አማናዎች ውስጥ አንዱ የቢሮ ስራ አማና ነው። የመንግስት ተቀጣሪዎችም ልንሆን እንችላለን፣ የግል ተቀጣሪዎችም ልንሆን እንችላለን። እዛ ቦታ ውስጥ በምንቀመጥበት ጊዜ አማና ወይም አደራ ተሰጥቶን ነው የተቀመጥነው እዛ ቦታ። እዚህ ያንን ቦታ በአግባቡ ማገልገል ግዴታ ነው። ከአማናዎች ውስጥ አንዱ የሚሰጠን ክፍያ ዙልም ይሆናል ማለት ነው። ዙልም ይሆናል። ጊዜ አጠቃቀማችን፣ ፐርፎርማንሳችን፣ አካላችን ተቀምጦ ቢሮ ወንበር ላይ ግን እኛ ሌላ ዓለም ኮምፒውተራችን ላይ የምንሰራው የግል ስራ ከሆነ ወይም ኢንተርቴይንመንት ላይ ሶሻል ሚዲያ ላይ ካለን ከማርፈድ ጀምሮ ለሻይ ሰዓት ወጠን የምንመለስበት ሰዓት መንዛዛት፣ ባለ ጉዳይ ተሰልፎ አንተን እየጠበቀ አንተ ግን ሌላ ቦታ ከሆንክ ይህ ሁሉ የአማና ማጉደል ነው። ከጊዜ ጋር ተያይዞ አንድ ያየሁት ጥናት በተወሰኑ ሀገራት ላይ የተሰራ ዓለም ላይ ሶስተኛ ዓለም የሚባሉት አካባቢዎች ላይ ኢፌክቲቭ ውጤታማ ሰዓታቸው በደንብ ሰዓታቸውን የሚጠቀሙት 28 ደቂቃ ሆኖ ነው የተገኘው። በ8 ሰዓት ውስጥ 28 ደቂቃ ነው የሚሰሩት ሰዎች። ሌላው በቃ የግል ወሬ ከጓደኛው ጋር ሲያወራ ሶሻል ሚዲያ ላይ ተጠምዶ ወይ ለሻይ ረፍት ወጥቶ ኢፌክቲቭ አይደለም። እኛ ሀገር ላይ ስንመጣ ጥናት የለም፣ ግን መገመት አያዳግትም። የግልም ይሁን የመንግስት ቦታዎች ውስጥ ኢፌክቲቭ ነን ወይ ስራችን? እንደው ወደ ቁጥር እናምጣውና የሚባክነውን ሰዓት እንደ ሀገር የምንከስረውን ነገር ለማወቅ 5 ሚሊዮን ሰራተኞች የመንግስትም ይሁን የግል ተቋማት ላይ የሚሰሩ 5 ሚሊዮኑን ብቻ እንውሰድ። ከዛ በላይ ሊኖር ይችላል ዳታ ስለሌለኝ ማለት ነው። 5 ሚሊዮን እንኳን ብለን ብንገምትና 5 ሚሊዮኑ 2 ሰዓት ቢያባክኑ በቀን 6 ሰዓት ኢፌክቲቭ ናቸው ብለን እናስብ። 2 ሰዓት ብክነት ቢፈጥሩ 10 ሚሊዮን ሰዓት ነው የሚባክነው። በየቀኑ ወደ አመት ብንቀይረው 1140 አመት ቫልዩ ያለው ሰዓት ይባክናል። እንደ ሀገር ምን ያክል እንደምንጎዳ አስቡት። እነዚህ ወንድሞቻችን እህቶቻችን እኛ ማለት ነው 2 ሰዓት ኢምፕሩቭ ብናደርግ ሀገር ላይ ልናመጣ የምንችለውንም ለውጥ ይሄ 1140 ምናምን ሰዓት አመታት ስራ ነው የሚሰራው። የሚባክነው
የሚባክነው የዛኑ ያክል 5 ሚሊዮን ህዝብ ነው ያባከነ ያለው። ማወቅ እኮ ያለብህ አንተ 1-2 ሰዓት ብቻ ነው ያባክንኩ ልትል ትችላለህ። ግን ኮሌክቲቭሊ እንደ ሀገር ካሰብከው ኪሳራ ነው። ይህ ሁሉ ሲቪል ሰርቫንት፣ ይህ ሁሉ የግል ተቀጣሪ የሚባክንበት ሰዓት ይህን ያክል ነው። በነገራችን ላይ ፐርፎርም በሚያደርጉበት ማለት በብቃት ባለማስተናገድ ምክንያት የግል ባንክም በለው የመንግስትም ይሁን ተቋማት የግል ተቋማት አንድን ሰው 1 ሰዓት ሲያባክኑበት 1000 ሰዎች 1 ሰዓት የሚያባክኑባቸው ከሆነ 1000 ሰዓት ነው በቀን እየባከነ ያለው። እንደ ህዝብ ካሰብከው ኮሌክቲቭሊ በጣም ነው ኪሳራ ያለው። ዳሜጁ ኃይለኛ። طيب ስለዚህ እኔ የራሴን 2 ሰዓት ማባክናትን ማኔጅ ካደረኩ አንተም ካደረክ ሁሴንም ካደረክ ሁላችንም ካደረግን እንደ ሀገር ትልቅ እድገት ነው ማለት ኢምፓክቱም የዛኑ ያክል ኪሳራውም የዛኑ ያክል ነው። ይሄ በጣም መታየት ስለዚህ የጊዜ አማና ነው። የጊዜ አጠቃቀም አማና ምንድነው ነው? ኦኬ በግላችን ጊዜ አማና ነው ለኛ አደራ ተሰጥቶን ነው። እስኪ ትጠቀሙበታላችሁ ወይስ አትጠቀሙበትም? ለን ተዙላ ቀደመ ዐብድን ሐታ ዩስአለ ዐን 4 ነገር ሳይጠየቅ አንድ ሰው እግሩ አይንቀሳቀስም። ዐን ዑምሪሂ ፊማ አፍና ይህንን አደራ ምን አደረከው እኮ ነው የሚባለው። ዑምርህን ምን አደረከው? አደራ ሰጥቼ ነበር። 70 ዓመት የምትኖር ከሆነ የ70 ዓመት ሪፖርት ስቶክ ተሰጥቷል። ምንድነው እያደረከ በምን አጠፋው? ያን ኦኬ እዚህ እያንዳንዷም ሰከንድ አማና ነች እያጠፋናት ያለው። ስንደምራት በየቀኑ ወላሂ በአመት ምናምን ሲቀየር ደግሞ በጣም ነው የሚያስደነግጥ። አንተ በቀን 2 ሰዓት ብታባክን በሐያትህ ላይ በ30 ዓመት ውስጥ ምን ያክል ሰዓት ነው የሚባክነው? ሱብሃንአላህ 2 ሰዓት በየቀኑ ዝም ብለህ የምታባክነው ማለት ነው። የሆነ ያክል ሰዓት አንተን ዲግሪ ሊያስተምር የሚችል ኦር ማስተርስህን ሊያስገኝህ የሚችል ቁርአን ሊያሳሕፍዝህ የሚችል ሰዓት ባክኗል። 2 ሰዓት እኮ ለቁርአን ብትሰጥ ታሕፍዛለህ ታውቃለህ። በ3 ዓመት ቁርአን ሐፊዝ ትሆናለህ። 2 ሰዓት በቋሚነት ስጥና ሞክረው። ገብቶሃል? እንትን ነው ይሄ የሚባክኑ ነገሮች አማና ማጥፋት ነው ሐቂቃ ማለት ነው። ከዛ ኮንሺየስ መሆን ያስፈልጋል። ሌላው ንግግር አማና ነው። ወቁሉ ሊናሲ ሑስነን አላሁ ስብሓነሁ ወተዓላ በኒ እስራኤሎችን ከጣለባቸው ቃል ኪዳን ውስጥ አንዱ አድርጎ እኮ አላህ ጠቅሶታል። አይገርማችሁ? ወኢዝ አኸዝና ሚሳቅ በኒ እስራኤል። ሚሳቅ ቃል ኪዳን ሲባል ከባድ ጉዳይ እኮ ነው። ሚሳቅን ገሊዛ ተብሏል። ለምሳሌ ኒካህ ብቻ ብርቱ ትስስር ቃል ኪዳን ምንድናቸው? ተመልከት። አላ ተዕቡዱ ኢላላህ። ይህ ከባድ ቃል ኪዳን አንዱ የተሰጣቸው ይሄ ከአላህ ውጭ ማንንም ላታመልኩ። ወቢልዋሊደይን ኢሕሳና፣ ወላጆቻችሁ መልካምን ልትሉላቸው ወላጆቻችሁ። አንተ ወማሉከ ሊአቢከ ተብሏል። አንተም ንብረትህም ያባትህ ነህ። በማን ሰበብ እዚች ምድር መጣህና? ወቢልዋሊደይን ኢሕሳና፣ የጀነት በእናቶችና በወላጆች ጫማ ስር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀና ብለህ ልታያቸው አትችልም። በቃ ያንተ መምጣት ምክንያት ናቸው እዚች ምድር ላይ ሰው የመሆንህ ምክንያት ናቸው። ወቢልዋሊደይን ኢሕሳና ወቢዚል ቁርባ፣ ቤት ዘመዶች፣ ወልየታማ ወልመሳኪኒ፣ የቲሞች ምስኪኖች፣ እነዚህ ሁሉ ኢሕሳን ልትውልላቸው ግዴታ ነው። መልካም ልትውልላቸው ይገባል። የተገፉ የማህበረሰብ ክፍሎች ናቸው። ህይወት የከበዳቸው ማህበረሰብ ክፍሎች ናቸው። ቀና ብለህ የበላይ ሆነህም ልታያቸው አይገባህም። እኔ ብዙ ጊዜ ምን ስተው ነገር አለ። የሆነ ሰው በጣም ከተቸገረ ብልህ ስላልሆነ አይደለም የተቸገረው። አንተ ደግሞ የተሻለ አቅል ስላለ አይደለም እዚህ ቦታ ላይ ያለው ማለት ነው። ፈልገው ነው ደሃ የሆኑት እንደሚለው ካፒታሊስት አይደለም። ለመርገጥ እንዲመች እኮ ነው እንደዛ ያሉት። አይ ፈልገው አይደለም። ኖት ነሰሰሪ ሰው በራሱ ጥፋትም የሆነ ነገር ሉዝ ሊያደርግ ይችላል። ግን በቃ እነዚህ ሰዎች ብዙ ፋክተሮች አሉ እንደዛ የሆኑበት። እኔ ደግሞ የተሻልኩ ከሆንክ እነሱን ማገዝ ነው
ኢሕሳን ማድረግ ነው ግዴታዬ وبالوالدين إحسانا وذي القربى واليتامى والمساكين وقولوا للناس حسنا لسوج ملكام نجكر تناجروا كافه ميوتاو نجر ملكام يهون النبي صلى الله عليه وسلم بخاري لا بتزجب حديث لا إن العبد لا يتكلم بالكلمة من رضوان الله لا يلقي لها بالا عند سو الله يميودون عنديت النججر يناجر على النبي صلى الله عليه وسلم من ما تمسلهم بقى جن ملكام نججرنا يرفعه الله بها درجات الله بزاش نججر كف على درجة ليساتو يشلا سكو من ما المسألة ግን ጥሩ ንግግር ናት ያቺ አላህ የሚወዳት ንግግር ናት በተቃራኒ وان العبد لا يتكلم بالكلمه من سخط الله الله የሚጠላው ንግግር አንድ ባሪያ ይናገራል لا يلقي لها بالا ምንም ቁብ ሳይሰጣት ከምንም ሳይቆጥራት ያቺን መጥፎ ንግግር ይናገራታል የሽርክ ንግግር ልትሆን ትችላለች የኩፍር ንግግር መዳፈር የአላህን ሸሪዓ ሊሆን ይችላል ማላገጥ ሊሆን ይችላል ሰውን መናቅ ሊሆን ይችላል የሆነን ሰው ቀልብ መስበር ሊሆን ይችላል በዛሽ ንግግሩ ያ ሰውዬ ተሰብሮ ብዙ ኮንሲኩዌንስ መጥቶ ይችላል አታቀውም አንተ አናቀውምኛ በዛች ንግግር ሳቢያ ግን ያ ሰው ብዙ ነገር ውስጥ ደርሶ ሊሆን ይችላል በእኔ በተናገርኳት እቺ መጥፎ ንግግር አላህ ይጠብቀን አሜን ያ ረብ يهوي بها في جهنم يا الله بزاش ንግግር ምክንያት ጀሃነም ላይ ሊወረወር ይችላል ስለዚህ ዋች ማድረግ ያስፈልጋል መጠንቀቅ ያስፈልጋል ማለት ንግግር አንድ የሚገርም ነገር ልንገራችሁ መቼም ያስተምራል ብዬ ስላሰብኩ ኡስታዝ አብዱል ፈታህ ብዙ ጊዜ ለአላህ ብለህ ወርውረው እንጂ የሚያነሳው አያጣም የሚል አባባል አለ በጣም ተቻረገኛል ትክክልም ነው አንድ ጓደኛዬ ዶክተር አዲብ ይባላል የህፃናት ስፔሻሊስት ነው ፍሬሽማን ላይ አንድ ዶርም ነበር ታሪኩ ስለሚያስተምር ላንሰው ከብዙ አመታት በኋላ ስፔሻሊስት ከሆነ በኋላ ስፔሻሊስት የሆንኩት በምን ምክንያት እንደሆነ ታውቃለህ የህፃናት ህክምና ውስጥ የገባሁት ባንተ ምክንያት ነው ይለኛል እኔ አላስታውስም ምን ሆነ ፍሬሽማን ላይ የሆነ መጋዚን ጋዜጣ ነገር እያነበብክ ነበር የእንግሊዝኛ ሪፖርት ነው እና አንድ ህፃን ልጅ ሆዱ የተነፋ ፊቱ ያባበጠ ህፃን ልጅ አሳየኝ አዲብና ይሄ ምን ይመስላል ይሄ ልጅ ከኛ አላወኩም ምንድነው አይኔ ስቶሪውን አንብቤዋለሁ ይሄ ልጅ ኳሻከር የሚባል የምግብ እጥረት በሽታ ነው ያመመው እንዲህ የተሰቃየ ነው ያለው እና አንተን ነው የሚጠብቀው አልከኝ አለኝ والله انا ما اتذكر አላስታውስም እንደዚህ ማለቴን ማለት እና አንተን እኔ ኢንጂነሪንግ ልግባ ወይስ ሜዲሲን ልግባ እያልኩ አልወሰንኩም ነበር አለኝ ሱብሃንአላህ ያ ፍሬሽ ላይ እኔ ወደ ኢንጂነሪንግ ሄድኩ እሱ ወደ ሜዲሲን ሄደ ይገርም ነው ወደ ሜዲሲን ወሰንኩና በቃ እኔ ህፃናት ስፔሻሊስት መሆን አለብኝ ብዬ ዛሬ ከተማዋ ላይ አሁን ካሉ በጣም ጎበዝ የሚባሉ የህፃናት ሐኪሞች ውስጥ አንዱ ነው ዶክተር አዲብ አላህ ይጠብቀው አሜን እቺ ንግግር አታስታውሰውም አንዳንዴ ግን የሆነን ሰው ለሆነ ዓላማ ሊፈነጠርባት ይችላል ተቃራኒውን ደግሞ ከወሰድክ ምናልባት ያቺ ንግግር ያን ሰው ሰባብራ ልጥለውም ትችላለች ወቁሉ للناس حسنا በቃ ለሰዎች መልካም ነገር የምንናገረው መልካም ነገር ሐያታችን ላይ በጣም ትልቅ ኢምፓክት አለው والله خير በተናገርን ቁጥር መልካም ነገር በተመኘን ቁጥር አላህ Subhanahu Wa Ta'ala ያንን ምኞታችንን ያን መልካም ነገር ያሳካልናል ካማረርን فمن سخط فله السخط على النبي صلى الله عليه وسلم መጥፎ ነገር ማማረር ማምን ውስጥ ያለ ሰው ደግሞ ሱخط የሱ ነው አሉ ያ አላህ ሪዳ ላይ ያለ ሰው ፖዚቲቭ ነገር የሚያስብ ሰው ወደፊት ነው አላህ የሚገፋለት ወደፊት ነው ነገሮችን የሚስተካከለለት ለሰዎችም ስንናገር ንግግራችን ያማረ
ያማረ መሆን አለበት። በሌላ ሐዲስ ላይ ነቢያችን ዓለይሂ ሰላቱ ወሰላም ፊማ ረዋሁ አቢ ዳውድ ምን ብለዋል? ኢዛ ሐደሰ ረጁሉ ቢልሐዲስ ሱመ ልተፈተ ፈሂየ አማና። አንድ ሰው አንድን ነገር ተናግሮ ዘወር ሲል አማና ውስጥ መሆኑን ይወቅ። እዚህ ተናግረህ እዛ ዙል ወጅሃይን ሁለት አይነት ፊት ሊኖር አይገባም። ቀጥ ያለ ማንነት ያስፈልጋል ማለታቸው ነው። ሌላው የግዥና ሽያጭ አማና የቀኑ ትራንዛክሽኖች ይኖሩናል። ነቢዩ ሰለላሁ ዐለይሂ ወሰለም አታጅሩ ሰዱቁል አሚን መዐ ነቢይና ወሲዲቂና ወሹሃዳ ብለዋል። ይህን ክብር ነው የሚያገኘው። እውነተኛና ታማኝ የሆነ ነጋዴ እውነተኛና ታማኝ ነጋዴ ምንድን ነው? ከሹሃዳዎች፣ ከአንቢያዎች፣ ከሲዲቆች ከነ አቡበክር ሲዲቅ ይህ ትልቅ ነገር እኮ ነው። ከሲዲቆች፣ ከነቢዮች፣ ከሹሃዳዎች ተርታ ነው የሚሰለው። ይህ እኮ የስራውን ክብደት ነው የሚያሳየው። ጀዛከላሁ ኸይር። ይችን ማንሳት ፈልጌ ነው። አጅሩ ትልቅ የሆነው ሰውየው የሚያልፈው ከባድ ፈተና ስላለ ነው። ወኢነሁ ሊሑቢል ኸይሪ ለሸዲድ፣ የሰው ልጅ የገንዘብ ፍቅር ብርቱ ነው ብሏል አላህ። እችን የሆነች ነገር ቢያደርጋት ፕሮፊቱ በ1 ሚሊዮን ብር እየጨመረ እችን ይተዋታል ወይ? እችን ይተዋታል ወይ? አማና ነው። በቃ ይሄ ገንዘብ አይገባኝም ብሎ ያችን ብር ይተዋል ወይ? እችን ማድረግ ከቻለ ሁለት ነገር ያገኛል። አንደኛ አላህ ዘንድ ትልቅ ምንዳ ያገኛል በአኺራ። በዱንያ ደግሞ በረካ የሚባለውን ነገር ያገኛል። በረካን የምንሳሳተው በቁጥር ብዛት ስለምንወስደው ኳንቲቴቲቭ ስለሆነ ነው። ኳሊቲቲቭ ነው። በረካ አይታይም፣ ኢምፓክቱን ነው የምታየው። ቁጥሩ አላደገም፣ ግን ኢምፓክቱ ነው የሚያየው። ህይወትህ ላይ ግን የሚንጸባረቅ ነገር አለ። ያቺ ገንዘብ በረካ ያላት ገንዘብ ናት። ከሷ ተነስቼ እዚህ ደረስኩ የሚባልባት እኮ አለች። የሆነች እርሾ የምትሆን ገንዘብ ማለት ነው። በረካ የሚባለው እሱ። ከዛ በኋላ እንትን ይላል። መሰብሰብ ላይ ካተኮረ አማናውን ትቶ ማለት ነው። መሰብሰቡ ግብ ከሆነ የሚሰበስበው ለወራሽ ነው ወዳጄ፣ ለሱ አይደለም። እንደውም ለሱ በመሰብሰብ ሂደት ውስጥ ያለፈባቸው ወንጀሎች በሙሉ እሱ ላይ ናቸው። ወራሾቹ ንጹህ ገንዘብ ነው የሚያገኙት። ሱብሃንአላህ። ወላ ተዚሩ ለምሳሌ አጭበርብሮ አመጣ አንድ ሰው አከማቸ። ወራሾቹ ሲወርሱ የሱ ነው ተብሎ አይደለም የወረሱት። ሐላል ነው እኮ ለነሱ። እዳ አለብኝ ብሎ የመጣ እስከሌለ ድረስ ማለት ነው። ገብቷል? እዳ አለብኝ ብሎ የመጣ እዳ መጀመሪያ ይከፈላል። እሱ ወንጀል ሰብስቦ ያከማቸው ገንዘብ ለልጆቹ ሐላል ሆኖ ይተጠቀሙበት፣ ሳይበላው ማለት ነው። ሳይበላው። ሱብሃንአላህ። ይሄ ማስተዋል ያስፈልጋል፣ ማሰብ ያስፈልጋል። አማናን በዚህ መልኩ ማየት ያስፈልጋል። አንድ በጣም የሚገርም ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ቃልን ከመሙላት ንግድም ላይ በማንኛውም ነገር ላይ አማናን ያለውን ቦታ ከኢማን ጋር አስተሳስረውታል። ላ ኢማና ሊመን ላ አማነተ ለህ፣ አደራን ለማይወጣ ሰው ኢማን የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢማኑ ጎደሎ፣ የተሟላ ኢማን የለውም። ካፊር ብለን አናሐክምም። ላ ዩሕከም ዐለይሂ ቢልኩፍር። ኢማን ግን የለውም። ኢማን ጉድለት አለበት፣ የተሟላ ኢማን ላይ አይደለም። ወላ ዲነ ሊመን ላ አህደ ለህ፣ አህዱን ቃሉን ለማያከብር ሰው ዲን የለውም ማለት ነው። ዲን ያለው ሰው ቃል ያከብራል። ዲኑ የተሟላ ሰው ቃሉን ይጠብቃል። ያ ቃል ምንም ነገር ይሁን የሚያስከስተው ማለት ነው በሱ ላይ ቃል የገባላቸው ሰዎች ወዳጆቹ ይሁን ጠላቶቹ ያከብራል ቃል። ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ያን ነው። ነብዩ ዐለይሂ ሰላቱ ወሰላም ሌላ የአማና አይነትም ነግረውናል። በባልና ሚስት መካከል ያለን ሚስጥር ማጋለጥ፣ ለሌላ ሰው ማውራት ከባድ ወንጀል ነው። አማናን መጣስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አዕዘሚል አማነቲ ዐንደላህ፣
አላህ ዘንድ ካለው ትልቅ አደራዎች ውስጥ አንዱ አማናዎች ውስጥ አንዱ የቂያማ ቀን يوم القيامة الرجل يفضي إلى امرأته አንድ ሰው አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራታል ወይም ሙሉ ማንነቱን በቃ ለሷ ይሰጣል وتفضي إليه እሷም ለሱ ትሰጣለች ثم ينشر سرها ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ የአማና ጉዳት ነው አላህ ዘንድ የሚያስጠይቅ ጉዳይ ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል እኮ ባል እሱ አባቱ እናቱ የማያውቀውን ነገር ልታውቅ ትችላለች ይሄን ለሌላ ለጓደኛ ይሁን ለዘመድ ይሁን ለሌላ ሰው ባሌ እኮ እንዲህ አይነት አይብ አለበት ሚስቴ እኮ እንዲህ ናት ብሎ ያንን ሚስጥር ማሰራጨት አደራ ከተባሉ ተጠንቀቋቸው ከተባልናቸው ከባባድ አደራዎች ውስጥ አንዱ ነው በመጨረሻ የዒልም አደራ ለአዋቂዎች የተሰጠ አደራ ዒልም አማና ነው ዒልም አማና ነው አይደበቅም አይሰተርም ለሰዎች ያንን ዒልም ማድረስ ግዴታቸው ነው አዋቂዎች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من سئل عن علم فكتمه مسند أحمد لا يتزجب ነው አንድን ዕውቀት ተጠይቆ ያን ዕውቀት የደበቀ ሰው የሸሸገ ሰው ዕውቀት እንዳይ ያንን ዕውቀት ሳያሰራጭ የቀረ ሰው ተጠይቆ ደግሞ ሳይመልስ አድበስብሶ የቀረ ሰው ألجم بلجام من النار يوم القيامة የቂያማ ቀን በእሳት ልጓም ይለጎማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝም አይደለም ዝም ይደረጋል በቂያማ ቀን አላህ ይጠብቃል ይሄ ከባድ አማና ነው ማለት ነው በመጨረሻ አማና በሁላችንም ላይ ያለ ጉዳይ ነው ሁላችንም የጋራ የሚያደርግ ጉዳይ ነው አማና ሰላቱ የጋራ ነው ጾሙ የጋራ ነው ዒባዳው በአጠቃላይ የጋራ ነው ሙሐረማትን መከልከል አማና ሁላችንም እንጋራው ከዛ ደግሞ ሙዓመላችን ላይ እያንዳንዳችን በነፍስ ወከፍ ደግሞ የተለያየ ጉዳይ አለብን ማለት ነው የኔ ሪሌሽን እና የመሐመድ የተለያየ ነው ሰርክል ኦፍ ኢንፍሉዌንሳችን የተለያየ ነው ሙዓመላ የምናደርጋቸው የተለያዩ ናቸው ግን ሁላችንም መሪዎች ነን ባለንበት አንድ ሰው ሊሆን ይችላል ከስራችን ያለው እኛ ኢንፍሉዌንስ የምናደርገው በቃ ሁሌም የሆነ አካል ተጠያቂ ነን እኛ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን عن رعيتي ሁላችሁም እረኞች ናችሁ ሁላችሁም ጠባቂዎች ናችሁ በመጠብቁበት ጉዳይ ትጠየቃላችሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው አማና እስላም ነው በቃ ولا دين لمن لا عهد له ولا ايمان لمن لا امانه له በጣም ከባድ ንግግር እኮ ነው አማና የሌለው ሰው ኢማን የለውም ቃሉን የማያከብር ሰው ዲን የለውም ማለት ከባድ ንግግር ነው ሁላችንም በዚህ መንፈስ ማየት አለብን ሰላቱ ስንገባ አማና ይሄን አማና በትክክል እየተወጣው ነው ወይ ኮንሺየስ እንድንሆን ያደርገናል ማለት ነው ስራ ቦታ ላይ ስንቀመጥ አማና ቦታ ላይ ነው የተቀመጠው ሰዓት አጠቃቀሜ እንግዳይን ማስተናግድበት መንገድ የሆነን ሰው ጉዳይ ስፈጽም የሆነች ነገር ስላደረገልኝ ነው ወይ የሆነን ሰው ስገፋስ ምን ፈልጌ ነው ሳጉላላው ቢሮክራሲ ስፈጥርበት እሺ አማና ውስጥ ስሜት ውስጥ ሆነን ከሰራን ኮንሺየስ እንሆናለን እንቀንሳለን ችግሮቻችንን የሚል ሐሳብ ለማንሳት ነው በጣም የሚደንቅ ሐሳብ ነው ሂጅራ እና አማና ያላቸው ትስስር በዚህ መልኩ አይተነው አናውቅም ነበር በጣም የሚገራርሙ ሐሳቦች ተነስተዋል ይሄንን አማና ግን ማሜ አሁን አማናን በዚህ መጠን ተረዳነው አይደል ከዚህ ቀደምም ሰምተንም ማናውቀው እኛ ልክ ተረዳነው ሌሎች እንዲያደምጡ ይሄንን ያደመጠ ሁሉ ለሌሎች የማድረስ አማና እናንተ ደግሞ በስነ ስርዓት ኤዲት አድርጋችሁ ለህዝብ የማድረስ አማና እኛ እሱን አማና እንወጣለን ይሄንን ፕሮግራም የተከታተለ በሙሉ ልክ እሱ እንደተረዳ
ሌሎች ወንድሞቹ እንዲረዱት ያኛውም እሱ ጋር ከደረሰ በኋላ ለሌላው ሰው እንዲደርስ በማድረግ መልእክቱ በበርካታ ሰዎች ጋር እንዲደርስ ሙስሊም ብቻ ሳይሆን ሙስሊም ያልሆነም ሰው ሁሉ ጋር እንዲደርስና ራሱን እንዲመለከት እንዲያደርግ ቢሆን ማናው ግቡን ይመታል ማለት ነው። በዱዓ መርሐባ አላህ ይታረቀን። ከባድ ነው የዛሬው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم يا مقلب القلوب ثبت قلوبنا على دينك اللهم اغفر لحينا وميتنا وشاهدنا وغائبنا وذكرنا وأنثانا اللهم اغفر لنا وللمسلمين اللهم ارحمنا والمسلمين اللهم اكفنا شر الظالمين اللهم اكفنا كل ما أهمنا من أمر ديننا ودنيانا وأخرانا يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم ربنا يكرمك أستاذنا በጣም ነው የምናመሰግነው። ክቡራትና ክቡራን ተመልካቾቻችን የዛሬው ከባድ ፕሮግራማችን እስካሁን ነበር የሚመስለው። በዚህ ስሜት እንድትቆዩ ነው የምንተዋችሁ። ቀሪ ቤታችሁ በሰላዋት በእስትግፋር በቲላዋና በዱዓ የደመቀ እንዲሆን ተመኘ ነው። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።